በሃይማኖቱም በኦርቶዶክስ በፖለቲካውም ዓለም በጣም የሚታወቁ ትልቅ ሰው ወይዘሮ እጅጋየሁ ይባላሉ። ስንት ያውቃቸዋል? ኦኬ ነበሩ። የመሐሙድ አህመድ ሚስት ነበሩ። ኦኬ ኦኬ ምን እንደሚሉ ስሙ። የቤተ ክርስቲያን የቅርብ ሰው ናቸው። እሺ ቴንክ ዩ እህትየው። ኦኬ የቅርብ ሰው ናቸው። ምን ይላሉ በዚህ በቡዳው ላይ ማለት ነው? ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ ሰጠን። ስማ እስከ ዛሬ ድረስ ያነሳልንም የለም ያለልን የለም። በቃ እንደገና ጥቁር እኔ ጥቁር መልበስ ነገርም ነገር ያኔ ነጭ ልብስ ነው የለበስኩት። አልለብስም ጥቁር። ምን ተፈጠረ ብዬ ነው ጥቁር የምለብሰው ብያለሁ። ከዚህ በፊትም ይህንን አንስተህብኝ ጥቁር ልበሱ ተባለ። እስቲል ያስቀኛል። ምን ነው የጎጃም አልተለበሰ ጥቁር? ፓትሪያርክ ሹሟል። አሁንም ፓትሪያርክ አለ ጎጃም። ድሮ አልነበረም ፓትሪያርክ። ፓትሪያርክ ሊቀ ጳጳስ ነው ወይስ ፓትሪያርክ? ፓትሪያርክም ሾሟል። ፓትሪያርክ ከአቡነ ማትያስ ሌላ? አዎ ጎጃም ላይ ምን አሉ? ቅባት ሃይማኖት ነው። እኛ ሰምተን አናውቅም። ቅባት የሚባል ሃይማኖት የምን ቅባት ነው? ደውዬ ሰዎቹን ከዛ ደውዬ አነጋግረን እኔ ቤተክርስቲያን ይመለከተኛል፣ ያመኛል። ሚዲያም ላይ ወጥቼ ጽፌያለሁ። እባካችሁ አባቶች፣ አረ ቤተክርስቲያናችሁ ወዴት እየወረደች ነው? ምን የፌስቡክ ላይ ይሄንን ነገር እባካችሁ አንድ አድርጉልን ብዬ ደብዳቤ ጽፌያለሁ። እንዳውም አስታውሳለሁ እኔ ሄጄ አነጋግራቸዋለሁ ብሎ ፋንታውን ሙጬ ከሌላ ጋር ተልኮ ሄዶ ነበር። ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ ሰጠን። እስከ ዛሬ ድረስ ያነሳልንም የለም ያለንም ያለልን በቃ ብለን ወተናል። ግድ የላችሁም ቤተክርስቲያን አትበትኗት። እስከ ዛሬ ድረስ አንዳንዶች አይተውት የተዉትን እኔም የተውኩትን ኦኬ ይውጣ የጎጃም ሰዎች እዛ ያሉት ሊቃውንቱ እዚህ መጽሐፍ ላይ ጎጃሜ ቡዳ ነው እየተባልን እየተሰደብን ነው ብለው ለብፁዕ አቡነ ጳውሎስ ፓትርያርክ የሞቱት ማለት ነው። ከጠቅላይ ሚኒስትር መለስ በነበሩ ጊዜ የሞቱት ለሳቸው ሁሉ ጭምር ሳይቀር በደብዳቤ ገብተዋል። ጎጃሜ ቡዳ ነው እየተባለ በመጽሐፍቶቻችን ላይ እስከ መቼ ነው ቡዳ እየተባልን እየተሰደብን የምንኖረው? ከዚህ መጽሐፍት ላይ አንሱልን ብለዋል። ወይዘሮ እጅጋየሁ ናቸው የሚናገሩት። ሁሉም ሀገሬ ነው። ጎጃምን ብዙ ስራ ሰርቻለሁ። ስለዚህ ሀገሬ ነው፣ ኢትዮጵያዊ ነኝ። ምንድን ነው የመለሱልኝ? አይ እኛ ከአቡነ ጳውሎስ ጊዜ ጀምረን እናታችን ብዙ ነገር ይስተካከል ብለን ጠይቀናል ያሉ ለኔ ነው። ጠይቀናል። ስንጠይቅ እስቲ እንትኑ ሁሉ ሰጡኝ። አንቀጹን ምኑ እንደውም ይዤ መምጣት ነበረብኝ። እሱ ነው ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ ሰጠን። ለዚህ ነው ጎጃም ላይ አዲስ ሃይማኖት የተጀመረው ማለት ነው። ቅባት ብሎ የሚለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን ችሎ የወጣ ፓትርያርክ ሾመዋል። ባይዘው ልብ በሉ። ፓትርያርክ ማለት ልክ እንደ ብፁዕ አቡነ ማትያስ ማለት ነው። በአንድ ሀገር ውስጥ ሁለት ፓትርያርክ መኖር የለበትም። የብፁዕ አቡነ መርቆሬዎስ አሜሪካ ሀገር የነበሩት ጠቅላይ ሚኒስትር አብይ ወደ ኢትዮጵያ ያስገባቸው አሁን በባለፈው የሞቱት ማለት እሳቸው ሳይሞቱ ነበር። ያው ፖለቲካውም ጭምር የተበጠበጠ ስለሆነ ጳጳስ ሳይሞት ነበር ጳጳስ የተሾመው እና ብፁዕ አቡነ መርቆሬዎስ በህይወት እያሉ እሳቸው ለደርግ ያደላሉ ተብሎ ወያኔ ኢህአዴግ በመጣ ሰዓት ላይ ብፁዕ አቡነ መርቆሬዎስ በነ ጠቅላይ ሚኒስትር ታምራት ላይኔ በኢህአዴግ ማለት ነው ደብዳቤ ከስልጣናቸው ላይ ተባረሩ።
እሺ ፖለቲካ ውስጥ ማለት ነው። ብፁዕ አቡነ መርቆሬዎስ በዚህ ምክንያት ነው ተሰደው ወደ አሜሪካ ሀገር የገቡት። በዚያን ጊዜ ጠቅላይ ሚኒስትሩ ታምራት ላይኔ ነበር፣ ፕሬዚዳንቱ መለስ ዜናዊ ነበር። ተባረው ገቡ ማለት ነው። እሳቸው በህይወት እያሉ ሳይሞቱ ነው ብፁዕ አቡነ ጳውሎስ በስልጣን ላይ የተቀመጡት ማለት ነው። ኦኬ ይህን ምን ያሳያል? ይመጡና እዚህኛ ጋር ሐዋርያዊ ሰንሰለቷን ጠብቃ ከመንበረ ማርቆስ ሐዋርያዊ ሰንሰለቷን ጠብቃ እውነት አዎ እንዴታ ይለዋል። ምኗን ጠብቃ? ሐዋርያዊ ሰንሰለቷን ጠብቃ። ቅዱስ ጴጥሮስ ለመንፈሳዊ ልጁ ለማርቆስ፣ ማርቆስ ደግሞ ከዛ እያለ መጥቶ አሁን ብፁዕ አቡነ ማትያስ እጅ ላይ ያለው የፕትርክና ስልጣን የሐዋርያቱ ስልጣን ነው ይላል። እውነትህን ነው። እኔ ፊት አታምታታም ወንድም ማለት የፖለቲካ እጅ የገባበት ፕትርክና ሁሉ ጭምር ነው። በብፁዕ አቡነ ማትያስ ብቻ ነው የጀመረው አይደለም። በብፁዕ አቡነ ጳውሎስ ብቻ ነው የጀመረው አይደለም። በብፁዕ አቡነ መርቆሬዎስ ብቻ ነው የጀመረው አይደለም። የተገደሉትስ ጳጳስ ብፁዕ አቡነ ቴዎፍሊዮስ በጳጳሳቱ ትእዛዝ አይደል የተፈረሙት? ማነው ተፈርሞ የተገደሉት የተረሸኑት? በደርግ በመንግስቱ ማለት ነው። እናስ ቆንጅዬ ፖለቲካ ሁሉ ጭምር እጁ ያለበት ነው ማለት ነው። እና ተመጣና እኛ ቀጥታ የሆነች ሐዋርያዊ ቅብብሎሿን ይዛ ስትወርድ ስትወራረድ የመጣች ቤተክርስቲያን የሐዋርያቱ በትር ስልጣኑ እኛ ጋር ነው። በዛ መንፈስ ቅዱስ እያለ ይህንን ምንም የማያቀዝብ ፊት ትለዋለህ፣ እኔ ፊት ግን አትለውም። መድኃኔዓለም ምስክሬ እኮ ነው ብዬ የምልህ ጳጳሱ የተገደሉበትን ፊርማውን ሁሉ ጭምር አወጣልሃለሁ። ጥግ ይዘህ ታጣጥመዋለህ። ምንም እንኳን ጳጳሱ በሕይወት ባይኖሩም ብፁዕ አቡነ ቴዎፍሊዮስ የተገደሉበት እንዲገደሉ ጳጳሳቶቹ ናቸው የፈረሙት። እና ፖለቲካው ነው የሚዘውረው ነው ብዬ የምልህ። ምነው አርምሞ በዛ፣ ጸጥታ በዛ። ምን ነው ምንም የሚንቀሳቀስ ኦርቶዶክስ የለም። በኮሜንት ላይ ሁሉ ትንሽ የሚንቀሳቀስ ሰው አታዩም? የለም ወይ? የሚሳደብም እኮ ጠፋ። ቅድም ሲጽፉ የነበሩ ሁሉ ዝም ጭጭ አሉ። ተዘረግፍልሃለሁ ማለት ነው። እና በፖለቲካ እርስ በርስ ወያኔ ሲመጣ የሾማቸውን፣ ደርግ ሲመጣ የሾማቸውን፣ እንትና ሲመጣ አብይ ብቻ ነው ያልሾመው እስካሁን። አብይ ብቻ ነው ፓትሪያርክ ያላወረደው። ሌላ በሙሉ አውርዷል። አንዱ ሲያወርድ፣ አንዱ ሲሰቅል፣ አንዱ ሲሾም፣ አንዱ ሲሽር ማለት ነው። ጠቅላይ ሚኒስትር አብይ ብቻ ነው ጳጳስ ያላወረደው ያልሾመው፣ ፓትሪያርክ ያልሾመው ያላወረደው። ምን ነው ዝም አላችሁ ኦርቶዶክሳውያን ወገኖች? ቢሃይንድ ባይ የምትሰሙት ተደብቃችሁ እንደ ኒቆዲሞስ ጥግ ይዘህ የምትሰማው እስኪ ቀረብ በሉና እናወራ። ስለዚህ ጎጃሜ ቡዳ መሆኑን ራሱ ጎጃሞቹ ማውቀው ለፓትሪያርኩ ለብፁዕ አቡነ ጳውሎስ በህይወት የሌሉት የሞቱት ማለት ነው በሳቸው ዘመን ሁሉ ጭምር ደብዳቤ ገብቶ ነበር። ይኸው ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ አጣን። እስከ ዛሬ ድረስ ያነሳልንም የለም ያንተንም ያለልን የለም። በቃ እንደገና ጥቁር ኦኬ ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው የሚላል። እኛ እኮ አሳየን ገና እሳቸውም ሳይናገሩ በፊት በታድሶ ውስጥ አሳየን፣ ተናገረ። አሁን ለዚህ መጽሐፍ ነው የምትከራከሩት? የጎጃምን ሰዎች አልምራቸውም ነው ያለው ጌታችን ኢየሱስ ክርስቶስ። ለዚህኛው ጻድቅ ብላችሁ ለምትሉት ቃል ኪዳን ሲገባለት፣ ለዚህኛው ጻድቅ ደግሞ የኢትዮጵያን ሰዎች ሁሉ ማርሊ ብሎ ሲለው፣ አንደኛ የኢትዮጵያ ሰዎች የሚያምኑት የምንን ሃይማኖት ነው አለ? የግብፅ። እስኪ የግብፅ እያላችሁ ጻፉ። የግብፅ ጌታችንም እስከ 10 ትውልድ እምርልሃለሁ፣ ከአንደበቴ የወጣው ቃሌ እንዳይታበይ በራሴ ምያለሁኝ፣
በራሱን ብቻ አይደለም የማለለት ጌታችን። ይህንን መሐላ ሲምልለት የእናቱን ጡት ጨምድዶ ይዞ እንደዚህ ይዞ ነው በጡቱ። ይኸው ጡቷን ይዤዋለሁ። የእናቴን ጡት ያልገባበት ነገር አይጣፍጥም። እዚህ መጽሐፍት ውስጥ ጡት በጡት ሆኗል፣ በየስፍራው ማለት ነው። ጡት ይዞ ጌታችን ኢየሱስ ክርስቶስ እንዳትከዳኝ በኋላ እንደ ሐሳብህን እንዳትቀይር ተብሎ ማለት ነው። እና ጡትን የእናትህን ጡት ይዘህ ማልልኝ ብሎ ሲለው የእናቱን አሳይሻለሁ እታለምዬ የእናቱን ጡት ይዞ ማለለት። ይህንንም ብሎ እናቱን አመጣለት፣ ጡቶቿንም ይዞ በጡቶቿ ማለለት ይላል። ቀድሞ ከሰጠው ቃል ኪዳን ጀምሮ ከሞቱት እስከ ቃል ኪዳን ድረስ እንዳይታበል እንዳይዋሽ ማለት ነው። ኢየሱስ እንዳይዋሽ ለጠገሮ ነው ለጠግረሮ ለሱ ቃል ኪዳን ሲገባለት የቀድሞውንም የገባለትን ቃል ኪዳን የአሁኑንም ቃል ኪዳን ሲገባለት የእናትን ጡት ይዘህ ጭብጥ አድርገህ ይዘው ማልልኝ አለው። እኛ እንኳን ባላገሮቹ ገጠር ስንማማል እጄን ምታይ ቅዱስ ሚካኤልን በል እያልን ነበር ብለን እንል የነበረው። ቃሉ ምን እንዳይል ቃል ኪዳኑ እንዳይታበል እንዳይዋሽ ኢየሱስ እንዳይዋሽ የእናቱን ጡት ይዞ ማለለት። ሲምልለት ለዚህኛው ሰውዬ የጎጃምን ሰዎች አልምርልህም ቡዳ ናቸው ብሎ ያለውን ለዚህኛው ግን በሙሉ ምሬልሃለሁ አለው ይላል። አይ ራሔል አንቺ አሁን ለአንድ ለጎረመሰ ሰው የእናቱን ጡት መያዝ ነውር ነው። ነውር እኮ ድሮ ቀረ እታለምዬ። ነውር የሚባል ነገር እነዚህ መጽሐፍቶች አያውቁም። እነዚህ መጽሐፎች ነውር የሚባል ነገር አያውቁም። ኦኬ የሴቶቹን ጡት ያዙ ይላሉ፣ ብልት ሳሙ ይላሉ። የወንዱን ብልት ግን ቁረጡ ብሎ የሚለው ጉዳይ ነው እኔ በትልቅ ጥያቄ የሆነብኝ። የወንድ ብልት ያስቆርጣሉ፣ የሴት ብልት ያስማሉ። መጽሐፍቶቹ እንደዚህ አይነት መጽሐፍቶች ናቸው። አንድ ሰው ገብቶ አታስተባብልም። ይሄንን አንድ እኮ አልኩ። አንድ ማለት ወላሃንቲ አንድ ሰው ገብቶ አይ ለማንተ ውሸታም ኤርሚያስ እንደዚህ ዝም ብለህ ተዋሻለህ ብሎ ሊል የሚችል ካለ ይምጣ። አስበህበት ግባ። ግን የወንዶቹ ምን በወጣው ነው የሚቆረጠው? የወንዶቹን ቁረጦ የሴቶቹን ሳሙ የሚባልበት ነገር ገጽ እኮ በገለጥን ቁጥር ብልት ነው። የወንድ ብልት፣ የሴት ብልት፣ ጡት እንደዚህ ነው እና በቃል ኪዳናቸው የታመነ የተለማመጠ ምናምን ነገር ይልሃል። አንተ ኢየሱስ አይሻልም እንደ ወንድም አለም እህቴ፣ ኢየሱስ ይሻልሻል አይሻልሽም? አጭርና ግልጽ ነው። የእናቱን ጡት ይዞ ማለለት አላለችንም እንደ ኦርቶዶክስ መሐላ በጡት ሆነ። ኢየሱስ ጡት ይዞ ነው የሚምለው። ሲምል እንዳይታበል ማለት እንዳይዋሽ ማለት ነው። ቆይ በራሴ ምዬልሃለሁ ብሎ ሲለው አይ እንደዛማ አይደለም በራሴ ምያለሁ። የቱ ጋር ነው በራሴ ምዬልሃለሁ ያለው? አዎ ቆይ ያው ጌታችንም እስከ 10 ትውልድ ድረስ እምርልሃለሁ ከአንደበቴ የወጣ ቃሌ እንዳይታበይ በራሴ ምያለሁ። አይበቃም እንዴ በራሱ መማሉ? አይ ነው ጌታ ኢየሱስ እንደዚህ በራስ ምልህማ ማንም የሚያምን የለም። እኛ እንድናምንህ ከተፈለገ የኦርቶዶክስ አማኞች እንድናምን ከተፈለገ ጡት ይዘህ ማለልን። በጡት ነው መጨረሻ ማጽኛው። ይህንንም ብሎ እናቱን አመጣለት። ጌታችን ኢየሱስ ክርስቶስ ነው ያመጣለት ለዮሐንስ ዘጸገሮ። ከዛስ ጡቶቿንም ይዞ በጡቶቿ ማለለት። ቀድሞ ከሰጠው ቃል ኪዳን ጀምሮ ብዙ ጊዜ ነው ቃል ኪዳን ይገባለት። በሞቱ እስከ ሰጠው ቃል ኪዳን ድረስ እንዳይታበል እንዳይዋሽ ማለት ነው። በጡት ማህተም አረጋግጣለት ማለት ነው። ይሄ ዮሐንስ ዘጸገሮ የሚባለው ሰውዬ ያው መሞት አይቀርምና በታሪክ ውስጥ ገደሉት፣ ሞተ ማለት ነው። ሲሞት ያው ገጽ 282 ክፍል 56 የአባታቸው ነፍሱ ከስጋው ስትለይ ይላል። ከዚህም በኋላ የሰማይ መላእክት አብረው ፈረዱ። መቃብሩ በጉንዶ ደብር ውስጥ ይሆን ዘንድ ነፍሱ ከስጋው ተለይታ ትውጣ። ጣፋጭ በሆነው በዳዊት ቃልና የሚያምር የመሰንቆ ቃና ደስ እየተሰኘ ሐምሌ 29 ቀን
ያለ ጭንቀት ነፍሱ ከስጋው ተለይታ ወደ ሰማይ ተነጠቀች። በዚያችም ሰዓት ከዚያም በኋላ ቅዱሳን ከሸሹበት ቦታ ቀረቡ። በዚያም በመቃብር ውስጥ ቀበሩት። ከዚህም በኋላ ያችን ነፍስ አብ እግዚአብሔር አብ ማለት ነው ተቀብሎ እጅ ነሳት። እጅ መንሳት ማለት ምን ማለት ነው? አብ የፍጡር ነፍስ እጅ ሲነሳ እጅ መንሳት ማለት ምን ማለት ነው? መቅዲ እሙቲ ኤፍሬም ሰለሞን ካልሆነ እታች ወርዳችሁ ታብታብ ታደርጋላችሁ። እጅ መንሳት ማለት ምን ማለት ነው? ተራ በተራ ኤርሚ እጅ መንሳት ማለት መስገድ ማለት ነው። መስገድ ማለት ነው። ሰገደለት ማለት ነው። መስገድ ማለት ነው። እሺ ሌሎቹ ልተዋቸው። አብ ምን አላት? መስገድ ማለት ነው። አብ ምን አላት ይላል? ተቀብሎ እጅ ነሳትና እንዲህ እያለ ሳማት። እግዚአብሔር አብ ለፍጡር ነፍስ ሰገደ ላለች አብ ተቀብሎ እጅ ነሳትና እንዲህ እያለ ሳማት። ነፍሱም ማለት ነው የዮሐንስ ዘጸገሮን በዲላሶር ላይ እንዳሳደርኩሽ እንዲሁ በንጽህና አለሽ። ወልድም ተቀብሎ ሳማት። አብ ብቻ አይደለም የሳማት፣ ወልድም ተቀብሎ ሳማት። መንፈስ ቅዱስም ተቀብሎ በሶስትነቱ ሳማት። እየተቀባበሉ ነው የሳሟት። ማንን? የዮሐንስ ዘጠገሮ ነፍስን ማለት ነው። አብ ግን እጅ ነስቷታል። ዝቅ ብሎ ሰግዶ እጅ ነሳት። እግዚአብሔር አብ ለፍጡር ነፍስ ሰገደ። ገጽ 283 ቁጥር 49 ክፍል 56 አታምታታ ብራዘር። ገና እንቀጥላለን። ስለ መድኃኔዓለም ምስክሬ ነው። አሰልፌልሃለሁ አልኩ። መጽሐፍቶቹን በሙሉ አሰልፌያቸዋለሁ። መላሽ ከተገኘ መላሽ እስካልተገኘ መላሽም ኖርም እንትኑ ብትበሉም እበላለሁ ባትበሉም እበላለሁ ብሎ እንዳለው ሰውዬ ማለት ነው። እኔ ገቡም ተናገሩም እናገራለሁ፣ ገብተው ባይናገሩም እናገራለሁ። ይሄው ነው። ይሄ አገልግሎቱ ጠባይ ነው። ገብታችሁም ብትናገሩ እናገራለሁ፣ ባትናገሩም እናገራለሁ። እኛ የጥንት ነን፣ ንጽሕት ነን፣ እንከን የለብንም። የእናንተ ሃይማኖት በስንዴ የመጣ ነው፣ ከጀርመን የመጣ ነው ይለዋል። የእነሱስ ከግብፅ የግብፅን ሃይማኖት ነው የሚያምኑት። ማን የጻፈው? ራሳቸው። ያው የግብፅን ሃይማኖት የሚከተሉ የኢትዮጵያ ሰዎች አባታቸውም ዮሐንስ የግብፅን ሃይማኖት የሚከተሉ የኢትዮጵያን ሰዎችን ሁሉ ማር አለው። ይህችም የጸናች ነች አለ። በራሳቸው መጽሐፍት ላይ የግብፅ ሃይማኖት ብለው ኦርቶዶክስነት ማለት የግብፃውያን ሃይማኖት ነው ማለት ነው። የኢትዮጵያውያን ሃይማኖት ሳይሆን የግብፃውያን ሃይማኖት ነው። የግብፃውያንን ሃይማኖት ኢትዮጵያውያኑ ገንዘብ አድርጉት ነው። እና ታዲያ የራሳቸውን ይዘው ለምንድን ነው ሁሉ ቀን ሉተር ከተር ብለው የሚሉ? ተአምሪሁ ለብፁዕ አቡነ ዮሐንስ እጨጌ ዘጸገሮ ተአምሩ ነው። ይሄኛውን መጽሐፍ እንጨርሰዋለን። ጌታ ኢየሱስ አሁንም እንደሚጠባ ታውቃላችሁ። በኦርቶዶክስ ሃይማኖት ትምህርት አሁንም የማርያምን ጡት እንደሚጠባ ታውቃላችሁ። ታውቃላችሁ ወይስ አታውቁ? እኛ የምናውቀው ጌታ ኢየሱስ ክርስቶስ ጠብቶ አድጎ እንደማንኛውም ጠባ ብሎ የሚል መጽሐፍ ቅዱስ ላይ የተጻፈ የለም። ግን እናትንችና ብታጠባው አይገርመንም። እንደማንኛውም ሕፃን በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት ስላደገ ጌታዬ በምድር ላይ 33 ዓመት ከ6 ወር ኖሮ ነው ወደ ሰማያት ያረገው። አሁን በአባቱ ቀኝ እድሜው 2018 በኢትዮጵያውያን አቆጣጠር 2018 በነጮቹ 2026 ዓመት የሞላው አምላክ ሰው በአብ ቀኝ አለ። በነጮቹ ካላንደር አቆጣጠር 2026 እድሜ ያለው አምላክ ሰው በአብ ቀኝ አለ። የኛ ወገን በአብ ቀኝ አለ። ሊቀ ካህናችን በአብ ቀኝ አለ። የቤተልሔሙ ሕፃን አድጎ
በአብ ቀኝ በክብር አለ፣ ተመልሶም ደግሞ ይመጣል። ኢየሱሴ ስሜ ይባረክ፣ የኔ አባት ስሜ ይባረክ፣ የኔ ንጉሥ። ኦኬ አሁን በአባቱ ቀኝ ነው እንጂ የተቀመጠው በእናቱ እቅፍ ላይ የተቀመጠ ጡት እየጠባ የምታየው ሕፃን የለም። ኦርቶዶክስ ቤተክርስቲያን ግን ትላለች። ታምር 2 ገጽ 328 ላይ በቁጥር 3 ላይ በዚያን ጊዜ በምስጋና ከፍ ከፍ አደረጉት፣ ያው ሰውየው ማለት ነው። ከዛስ በቀኝና በግራዋ ሚካኤልና ገብርኤል የሚጠብቋት የእመቤታችን የማርያምን ስዕል ተመለከተ። ትንሽም ሕፃንም ወተት እየጠባ በክንዷ ላይ ነበረ። ዛሬም አዎ ኤርሚያስ ምንም አታመጣም ነው የሚሉት። ዶክተር ዘሪሁን ሙላት የሚባል የኦርቶዶክስ ሰባኪ ስዊድን ነው ኖርዌይ ሄዶ ሊያገለግል ሄዶ አንድ ስብከት ላይ ቪዲዮ አለኝ። እዛ ስብከት ላይ ምን ይላል? እናቱ እመቤታችን እግዝእትነ ማርያም ልጇ እንደታቀፈች ልጇ እኮ ዛሬም እኮ ከቅፏ ላይ አይወርድም አለ ቃል በቃል። ዛሬም ከቅፏ ላይ ልጇ የማይወርድ ማርያም ብለህ ያልካት እሷ ማርያም አይደለችም። ዛሬም በቅፏ ላይ ታቅፈዋለች ብለህ ያልከው ኢየሱስ እሱ ኢየሱስ አይደለም። ደግመዋለሁ ይሄን ንግግር። ዛሬም በቅፏ ላይ አቅፋ ጡት ወተት እያጠባችሁ በክንዷ ላይ ነበረ ብለህ የምትለው ኢየሱስ እሱ ኢየሱስ አይደለም። ዛሬም በክንዷ ላይ አቅፋ ጡት ታጠባዋለች ብለህ የምትላት ማርያም ማርያም አይደለችም። ሕፃኑም ሌላ ነው፣ እናቲቱም ሌላ ናት ማለት ነው። ሌላ ማለት ጣዖት ማለት ነው። ሰሚራኔስ የምትባል የናምሩድ እናት አለች። በጥንት አሶራውያን ትመለክ የነበረች ወይ ደግሞ ኢሽታር ተብላ የምትባል ማለት ነው። የፍቅርና የጦርነት አምላክ ናት ተብላ ትባል ነበር። በጥንት አሶራውያን ትመለክ ነበር። ወይ ደግሞ በጥንት ኢራናውያን ፐርሺያ ማለት ነው አናሂታ ብለው ይጠሯታል። ያችኑ በሴት አንቀጽ ትመለክ የነበረችዋ ማለት ነው። ወይ ደግሞ በጥንት ሮማውያን ዲያና ብለው ይጠሯት ነበር። ወይ ደግሞ በጥንት ግሪካውያን አርጤሚስ ብለው ይጠሯት ነበር። ወይ ደግሞ በጥንት እስራኤላውያን የሰማይ ንግስት ብለው ይጠሯት ነበር። ዛሬ ማርያም ተብላ የምትጠራዋ ማለት ነው። እነዚህ ስማቸው በአሕዛብ ሀገሮች በጠሯቸው በግሪክ፣ በአሶር፣ በፐርሺያ ኢራን ማለት ነው። እንደዚሁም በእስራኤል ጨምሮ በሮም እነዚህ ይመለኩ የነበሩት በሙሉ ልጇን ጡት ታጠባለች ብለው የሚል ነበር። ይሄ ልጇን ጡት ማጥባት የሚለው የአረማውያን አማልክት መድብል ላይ የተገኘ ነው። እንዴት ነው ዛሬም ኢየሱስ በአባቱ ቀኝ ተቀምጦ በክብር ሊመጣ ባለበት ወተት እየጠባ እያልክ ብለህ የምትለው አንተ? ይሄ የተክሌ እግር የተቆረጠና የቆረጠው ሰውዬ የሚናገርበት ክፍል ነው። ይቆየን። ይህን ክፍል ሙሉ ነው የምናየው። የተክሌን እግር የቆረጠው ሰውዬ መጨረሻ ምን እንደሆነ ማለት ነው። ይቆየን። ይህን ከገድለ ተክለ ሃይማኖት ጋር ነው አብረን የምናየው። የአቡነ ተክለ ሃይማኖትን እግር የቆረጠ ግለሰብ እዚህ ተገኝቷል። እንደ ኤርሚያስ ለእኛ 7 ዓመት ሲጸልይ እኮ ነው እግሩ የተቆረጠው ተብሏል። ምን ልታመጣ ነው ብለካል። ኦርቶዶክስ ራሷ ትመስክራለች። እናያለን። ከገድለ ተክለ ሃይማኖት ጋር አብረን እንቆመኩመዋለን አንድ ቀን ማለት ነው። ገጹን እንዳትረሱት 330 ማለት ነው። ኧረ ለሕግ ይቅረብ። ገለውታል። የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ አሰቃይተው ገለውታል። ማንም የሚናገረው እጅ በእጅ እግር በእግር ተብሎ እንደተባለ እና ቆርጠውታል። እና አሁን እኛ እነዚህን መጽሐፍቶች ባለማመናችን እኛ መናፍቃን እንባላለን።
እውነትሽን ነው እህት ዓለም። አሁን እኔ ይህን መጽሐፍ ባለማመኔ መናፍቅ እባላለሁ? ወገኔ ጴንጤው መናፍቅ ይባላል? እነዚህን መጽሐፍቶች ባለማመናችን ባለማመናችን እናንተ እንኳን የምታምኑባቸው እኮ ሰዎች አፍራችሁባቸዋል። እንኳን እኔና ህዝቤ ወገኔ ጌታን የተቀበለ ህዝብ ሊያፍርባቸው ቀርቶ ነው ልናፍርባቸው ቀርቶ ማለት ነው። መጽሐፍ ቅዱስ አንብቡ ብለን የምንላችሁ ለዚህ ነው ወገኖች ኦርቶዶክሳውያን። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ ስታነቡ እውነትን ታውቃላችሁ። አንድ ኦርቶዶክሳዊ መጽሐፍ ቅዱስን ሳያነብ እንዴት ክርስቲያን ሊሆን ይችላል? አንድ ጴንጤ መጽሐፍ ቅዱስን ሳያነብ እንዴት ክርስቲያን ነኝ ብሎ ሊል ይችላል? ማንም ሰው ክርስቲያን ነኝ ብሎ የሚል በክርስቶስ ኢየሱስ በማመኑ ነው አይደል ክርስቲያን የሚባልበት። ክርስቶስ ኢየሱስን ለማመን ደግሞ እነዚህ መጽሐፍቶች በማንበብ አይደለም የምታምነው ጌታ። ምክንያቱም እነዚህ መጽሐፍቶች ስለ ጌታ በጌታ በኢየሱስ ክርስቶስ በማመን እንድትድን አይነግሩም። ከዛ ይልቅ መቃብርና እነሱ ሰዎቹን ራሳቸው ስምህን የጠራ ሳይሆን ስሜን የጠራውን ማርልኝ፣ ስሜን አክብረው፣ ስሜን ከፍ ከፍ አድርገው እያሉ ነው የሚማጸኑት። ስለዚህ ረጅም ሰዓት መውሰድ ስለማልፈልግ ይህንን የያዙ ትሰማላችሁ። እድሜ ይስጣችሁ ማለት ነው። ኦኬ ትሰማላችሁ፣ እድሜ ይስጣችሁ። እኛ ጋር ተከፍቶ እስከምዘጋው ድረስ ያለ መረጃ አንዳች ነገር አናወራ። አንዲት ቃል አልኩ፣ አንዲት ቃል ከዚህ መጽሐፍ ተገልጠው ነው። መጽሐፍ ቅዱስም ቢሆን መጽሐፍ ቅዱስ ይላል ብለን ስንል መጽሐፍ ቅዱስ ገልጠን ነው የምናነበው። ገድላትም ይላሉ ብለን ስንል መጽሐፎቹን ገልጠን እንደዚህ ካሜራ እያሳየ ነው የምናነበው። እና ተባረኩ። ኢየሱስ ያድናል። ከእንዲህ አይነት ተረታ ተረት ተፋቱ ወንድሜ። አይጠቅምህም። ዘመንህን እንደ ነቀዝ የበሉ መጽሐፍቶች ናቸው። ምንም ስታነባቸው ብትል ለህይወት አንዳች የሚረባ ነገር የሚሰጡ ነገር የለም። ለዚህ ነው እራሳቸው አፍረውባቸዋል። ህዝቡ እንደ ህዝብ ማለት ነው። እንደገና እራሳቸውም ደግሞ ጥራት ይጎላቸዋል ብለው እንዲሉ አስደርገናል። ጌታ እግዚአብሔር ረድቶናል። ለእግዚአብሔር ክብር ይሁን። ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ የሚወድ እግዚአብሔር ቅዱስ ቃሉን እንድታውቁ ይህንን የእግዚአብሔርን ቃል አንሱና አንብቡ። የሁል ጊዜ ምክራችን ነው። የኔም የወንጌላውያን ወንድሞችና አማኞች እህቶችና ወንድሞች ወገኖች ምክራችን ነው። እባካችሁ የሰው ልጆች የሆናችሁ ከግንባራችሁ በታች እግዚአብሔር ሁለት ዓይንን ፈጥሮላችኋል። በዚህ ዓይንህ በጣም ብዙ ነገር የሚታየውንም የማይታየውንም ታያለሽ። ይህንን የእግዚአብሔርን ቃል አንበባችሁ ለህይወታችሁ መዳን የሚሆነውን እግዚአብሔር የሰጠንን ቅዱስ ቃሉን አንበባችሁ ከዘላለም ፍርድ እንድትድኑ በጌታ ፍቅር እንለምናችኋለን። የሁላችንም ምክር ነው። የወንጌላውያን አማኞች በሙሉ ምክር ነው። ከነዚህ ራቁ፣ ወደዚህ ተጠጉ። ይህንን ለቀቅ፣ ይህን ጠበቅ አድርግ። ዮሐንስ ዘጸገሮ አቡነ እንትና የሚባለውን ተውና ጌታን ያስ ኦኬ፣ ወደ ጌታ ተጠጋ። ጌታን ወቅ፣ ያበራልሃልም። ጌታን ወቁ፣ ዳኑ ከዘላለም ፍርድ። ይህን እላችኋለን። ጸጋና ሰላም ይብዛላችሁ። በኋላ ጌታ ቢፈቅድ እንገናኛለን። እስከዛው ቸር ቆዩን። ተባረኩ። ሰላም ሁኑ።